በቻይና ገመድ ላይ የተዘረጋ ብርድ ልብስ የባቡር ጉዞን አስተጓጉሏል። በቾንግቺንግ ከተማ በህንጻዎች ውስጥ የሚጓዘው ባቡር ባልተለመደ ሁኔታ ጉዞ ተስተጓጉሏል። ባቡሩ ከ13 እስከ 19 ወለል ባላቸው የመኖሪያ ህንጻዎች ውስጥ በተሰራለት ሐዲድ አገልግሎት እየሰጠ ባለበት ወቅት ነው ክስተቱ ያጋጠመው። ሆኖም ከሰሞኑ የባቡር አገልግሎቱ እንደተለመደው ከህንጻው ወደ ህንጻ በሚሸጋገርበት ጊዜ ነዋሪዎች በረንዳ ላይ የዘረጉት ብርድ ልብስ በሐዲዱ ላይ በመውደቁ ምክንያት ተሳፋሪዎቹን ይዞ እንዲቆም ተገዷል። በዚህ ጊዜ ታዲያ የባቡሩ አሽከርካሪ ብርድ ልብሱን በረጅም ዘንግ ለማንሳት ይሞክራል። ይህ አጋጣሚ የከተማዋ ቁጥር 2 የባቡር መስመር አገልግሎት ለአንድ ሰዓት ያህል እንዲስተጓጎል ያደረገ ሲሆን በመጨረሻም ብርድ ልብሱ ተነስቶ ጉዞ ተጀምሯል። በቾንግቺንግ ከተማ ባለው የቦታ ጥበት ምክንያት በአይነቱ ልዩ የሆነውና በህንጻዎች መካከል አቆራርጦ የሚጓዘው የባቡር መስመር አገልግሎት በቾንግቺንግ ከተማ ባለው የቦታ ጥበት ምክንያት በአይነቱ ልዩ የሆነውና በህንጻዎች መካከል አቆራርጦ የሚጓዘው የባቡር መስመር አገልግሎት መስጠት የጀመረው በ2014 ነው።